ፑቲን ወደ ኢራን ጦርነት ገቡ የሚሉ መረጃዎች ሲወጡ ይገኛል። Russia is providing Iran with information about U.S. positions in the region. Russia is providing in terms of intelligence, but your overall picture as you watch this activity, particularly in Lebanon today. ጉዳዩ ለአሜሪካ መከላከያ ሚኒስትርም ደርሶ ታይቷል። Russia is providing intelligence to Iran on U.S. positions and movements. The average American might hear that and think that's a big and dangerous deal, is it? የሩሲያ እገዛ የተባለውን የአሜሪካ መገናኛ ብዙሃን መረጃውን በሰፊው ያሰራጩት ይገኛል። We're now learning Iran is getting help from Russia to find targets. Erica Brown reports from the White House. ፕሬዝዳንት ፑቲን በኢራን በአሜሪካና በእስራኤል መካከል እየተካሄደ ያለውን ከባድ ጦርነት የገቡበት መሆኑ ታወቀ። የዚሁ ዘገባ ምንጭ የሆኑት ደግሞ ሲኤንኤን እንዲሁም ሲቢኤስ ኒውስ ናቸው። ሁኔታው ለአሜሪካና እስራኤል አስደንጋጭ ሆኗል። ሲኤንኤን እና ሲቢኤስ ኒውስ በርከት ያሉ ምንጮችን አደረሱን ባሉት በዚሁ መረጃ መሰረት ሩሲያ በአሁኑ ሰዓት በቀጥታ አሜሪካ ላይ ባትተኩስም ኢራንን የአሜሪካ ወታደሮችና ወታደራዊ ተቋማት መገኛ ቦታን በመለየት በሚሳኤሎችና በድሮኖች እንድታጠቃ በማድረጉ በኩል የሳተላይት መረጃዎችን ከስር እያቀበለች ይገኛል ተብሏል። Russia is providing Iran with information about U.S. positions in the region. Russia is providing in terms of intelligence, but your overall picture as you watch this activity, particularly in Lebanon today. ይኸው መረጃም በዚያው ሰዓትና ቦታ ምን እየተከናወነ እንደሆነ የሚጠቁም በላው ሪል ታይም ኢንፎርሜሽን መሆኑን ታውቋል። የአሜሪካንን የጦርና የጦር መሳሪያ እንቅስቃሴ በተመለከተ ሩሲያ ለኢራን እያቀበለች ያለችው በምስል መልኩ እንደሆነ ገልጿል። ዘገባው የዋሽንግተን ፖስትን ጭምር መሆኑ ያመላክተው ሲኤንኤን ከቀናት በፊት የኢራን ድሮን ኩዌት በሚገኘው አንድ የአሜሪካ የጦር ሰፈር ላይ ባደረሰው ጥቃት የተገደሉትን የአሜሪካ ወታደሮችንም ከዚሁ ከሩሲያ ለኢራን መረጃ ከማቀበል ጋር ያይዞታል። ሲኤንኤን በዚሁ ዘገባው ላይ በጥቃቱ 6 የአሜሪካ ወታደሮች መገደላቸውን ማስታውቋል። ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችና አውሮፕላኖችን እንዲሁም ሌሎች ወታደራዊ ንብረቶችን ኢራን ኢላማ እንድታደርግ የሚያስችል ወሳኝ ስለላ መረጃ ማጋራቷን የአሜሪካ የደህንነት ባለስልጣናት ገልጸዋል። ስማቸው እንዳይጠቀስ የፈለጉ ሁለት የአሜሪካ የደህንነት ባለስልጣናት ለመገናኛ ብዙሃን እንደተናገሩት የአይነቱ የሞስኮ እርምጃ ሩሲያ አሜሪካና እስራኤል በከፈቱት ጦርነት ውስጥ በይፋ እጇን እያስገባች መሆኑን የሚያሳይ የመጀመሪያ ፍንጭ ነው ተብሏል። በዚህ ጦርነት ዙሪያ የአሜሪካ የውስጥ ታዋቂ የደህንነት መረጃዎች ዋቢ ያደረገው ሲኤንኤን ከሩሲያ ባለፈ ቻይናም ብትሆን ለኢራን አንዳንድ እገዛዎችን ለማድረግ የምትንቀሳቀስበት ሁኔታ ሊኖር እንደሚችል ያመላከተ ይገኛል። ዘገባው ቻይና በቀጠናው ከፍተኛ የነዳጅ ጥቅም ያላት መሆኑን አመላክቶ ጦርነቱ የሚቆምበት ሁኔታ እንዲኖር ጽኑ ፍላጎት ያላት መሆኑን አመላክቷል። በአካባቢው የነዳጅ አምራቾቹ የአረብ ሀገራት የጦርነት ቀጠና መሆናቸው እንዲሁም ከዓለማችን ወሳኝ መርከቦች መተላለፊያ መካከል አንዱ የሆነው የሆርሙዝ ሰርጥ በኢራን መዘጋቱ ቻይና በተለይ ከነዳጅ ጋር በተያያዘ ኢኮኖሚዋ አደጋ ላይ ሊወድቅ እንደሚችል እየተተነበየ ይገኛል። ሲኤንኤን ስማቸው ያልተጠቀሰ የአሜሪካ የደህንነት ኃላፊዎች አደረሱኝ ባለው መረጃም ቻይና ኢራንን በገንዘብ በወታደራዊ ቁሳቁሶችና በሚሳኤል መለዋወጫዎች ልታግዝ ትችላለች በማለት መናገራቸውን አስታውቋል። ያሞኖ ቻይና ኢራንን ብታግዝ በብርቱ ጥንቃቄ እንጂ ልክ እንደ ሩሲያ በጠራራ ፀሐይ ሊሆን እንደማይችል ምንጩ መረጃው እንዳደረሱትም ሲኤንኤን አክሏል። ሲኤንኤን በጉዳዩ ዙሪያ ዋሽንግተን የሚገኙ የሩሲያ ኤምባሲ አስተያየት እንዲሰጥበት ጥያቄ አቅርቤ ነበር ሲል ተደምጧል። ሆኖም በአዎንታዊ ሆነ ባሉታዊ የተሰጠ ምላሽ በዘገባ ውስጥ አካቶ አልታየም። በዚህ የጠንከር ባለ ዘገባ ዙሪያም እስካሁን ባለው ሁኔታ ሩሲያም ሆነች ቻይና የሰጡት ይፋዊ ምላሽ አልታየም። ሩሲያ ለኢራን ድጋፍ እየሰጠች ነው ከሚለው መረጃ ጋር በተያያዘም የአሜሪካ የመከላከያ ሚኒስትር ፔት ሄግሴት በጋዜጠኞች ጥያቄ ቀርቦላቸው ነበር ያለው ሲኤንኤን ሚኒስትሩ ለሲቢኤስ ኒውስ በሰጡት ቃል ጉዳዩን በቅርበት እየተከታተሉ መሆናቸውን አመላክቷል። ሲኤንኤን በዚሁ ዘገባ ሩሲያ ከዩክሬን ጋር ከገባችው ጦርነት ጋር በተያያዘም ኢራን ባለውለታ ሀገር መሆኗን ማስታወስ ይገባል ሲል አስታውቋል። ዛሬም ድረስ በቀጠለውና 4 ዓመታትን ባስቆጠረው የሩሲያ ዩክሬን ጦርነት አሜሪካ መራሹ የምዕራቡ ዓለም ሩሲያ ላይ ሲተባበር ከሩሲያ ጎን ከቆሙ ጥቂት ሀገራት መካከል አንዷ ኢራን እንደሆነች ይታወቃል። በዚህም ሞስኮ የጦር መሳሪያ እጥረት ሲገጥማት በተለይ ደግሞ አጥፍቶ ጠፊ ድሮኖችን በማቅረብ ኢራን ሩሲያን በስፋት እንዳገዘች የቀደሙት ዘገባዎች ያመላክታሉ። ሲኤንኤን በዚሁ በዛሬው ዘገባው ላይ የሩሲያ ዩክሬን ጦርነት የበለጠ የጠበቀበት ምክንያት ሩሲያና ኢራን ባለፉት 3 ዓመታት በተለይ በድሮንና በሚሳኤል ቴክኖሎጂዎች በጋራ ሲሰሩ ነበር ሲል ተደምጧል። ሻሂድ በመባል የሚታወቁት የኢራን ድሮኖች ሁለቱ ሀገራት በደረሱበት ስምምነት መሰረት በሩሲያ ጭምር እንደሚመረት አመላክቷል። በዚህም ሩሲያ እነዚህን ድሮኖች ከኢራን ከማስገባት ባለፈም በራሷ ጭምር ቴክኖሎጂውን ከኢራን ወስዳ በማምረት በኩል ከዩክሬን ጋር ለነበራት ጦርነት በስፋት ስትጠቀምበት ቆይታለች ሲል አመላክቷል። ይሄው ሻሂድ እየተባለ የሚጠራው የድሮን ዝርያም በዩክሬን ላይ ከባድ ጉዳትን ካደረሱ ዘመን አፈራሽ መሳሪያዎች መካከል አንዱ እንደሆነም ተጠቅሷል። በሩሲያ ዩክሬን ጦርነትም ኢራን በዚህ ደረጃ የሩሲያ ባለውለታ መሆኗ ይነገራል። እንደ ሲኤንኤን ዘገባ ከሆነ ዛሬ ደግሞ ኢራን ጭንቅ ውስጥ በገባችበት ሁኔታ ሩሲያ የማገዝ ተራው የኔ ነው እያለች ይገኛል ሲል ተደምጧል።
በእርግጥ ሩሲያም ከዩክሬን ጋር የገባችበት ጦርነት ዛሬም ድረስ አልተቋጨም። ፑቲን ጦርነቱ መጨረሻ ለማይታወቅ ጊዜ አስፍተው መቀጠል የፈለጉ ይመስላል። ድርድር የሚባልን ነገር አሻፈረኝ እንዳሉ ይገኛል። የምዕራቡን ዓለም የተማመነች ዩክሬን የትራምፕን ወደ ስልጣን መምጣት ተከትሎ ትራምፕ የአሜሪካን እገዛ ቅርብ በማድረጋቸው በአሁኑ ሰዓት በሩሲያ ሚሳይሎች፣ ድሮኖችና ጀቶች እየደቀቀች ይገኛል። በቀድሞው የባይደን አስተዳደር ዘመን ዩክሬን ከሩሲያ ስታደርግ በነበረው ፍልሚያ የተለያዩ ስብስብ መረጃዎችን በመጠቀም የሩሲያን የጦር መሳሪያ እንቅስቃሴ የተከታተለች ጥቃቶች እንድትሰነዝር አስችሏት እንደነበር አይዘነጋም። ሆኖም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ይሄ ወታደራዊ መረጃ እገዛን በተመለከተ ቀጥ አድርገው ታይተዋል። ይህ የሆነው በተለያዩ ምክንያቶች ሲሆን አንደኛው ዩክሬን ለድርድር ፈቃደኛ እንድትሆን ለማድረግ በሚደረገው ጫና ውስጥ የጫና መፍጠሪያ መሳሪያ እንዲሁም በማሰብ እንደሆነም ሲነገር ቆይቷል። ሌላኛው አሜሪካንን ከውጭ ለማዳን ጭምር በማሰብ እንደሆነም ሲነገር ቆይቷል። አሜሪካን ፈርስት የሚል አቋም ያላቸው ትራምፕ አሜሪካ ለምን ለዩክሬኖች ታወጣለች በማለት የወጪውን ምክንያታዊነት አስረዱኝ በማለት ሞግተዋል። በመጨረሻም ለዩክሬን የሚደረጉ የገንዘብና የሎጂስቲክ ድጋፎች ቀጥ ያደረጉበት ሁኔታ ተፈጥሯል። በዚህ የአሜሪካ የዩክሬን ድጋፍ ግን ሩሲያ በብዙ ተጎድታለች። ሩሲያ አሁን ደግሞ ተራዬ ነው እያለች ይመስላል። በእርግጥ እንደ ሲኤንኤን ዘገባ ሩሲያ ኢራን ወደ መደገፉ ከገባች ሊሆን የሚችለው በሁለት መልኩ ነው። አንደኛው የኢራን ውለታ ስላለባት ሲሆን፣ ሌላኛው ደግሞ አሜሪካ በዩክሬን በኩል የደረሰባትን ጉዳት ለመበቀል ሊሆን ይችላል። በኢራን ላይ የከፈቱት መጠነ ሰፊ ጦርነት ሳይንዛዛ በሁለትና በሶስት ሳምንታት ጊዜ ውስጥ ቀልጠፍ ብሎ እንዲያልቅ ፍላጎት ያላቸው መሆኑን በፕሬዚዳንት ትራምፕ በኩል አቋማቸውን የገለጹበት ሁኔታ ታይቷል። ጥያቄው ጦርነቱ አለቀ የሚባለው ምን ሲሆን የሚለው ነው። ጦርነቱ አለቀ ለማለት እስራኤልና አሜሪካ በኢራን ላይ ጥቃት ሲከፍቱ ምን ግብን አስቀምጠው ነው ወደ ጦርነቱ የገቡት የሚለው ነገር ወደ ኋላ ዘወር ብሎ መፈተሽ አስፈላጊ ይሆናል። ጦርነቱ በተጀመረበት ዕለት ትራምፕ የሰጡት መግለጫ የጦርነቱ መቋጫ በኢራን ያለውን አገዛዝ ማስወገድ ነው የሚል ሆኖም ታይቷል። ጥያቄው ግን በተባሉት 2 እና 3 ሳምንታት ውስጥ የኢራን አገዛዝ ማስወገድ ይቻላል የሚለው ነው። በተለይ እንደ ሩሲያ ያሉ ሀገራት በቀጥታም ሆነ በተዘዋዋሪ መንገድ በዚህ ጦርነት ውስጥ የሚገቡ ከሆነ ጦርነቱን በሳምንታት ይቅርና በወራት ይጠናቀቃል ብሎ መናገር በእጅጉ ያስቸግራል። ከዚህ ባለፈ ግን ቀጠናዊ የዓለም ነዳጅ ማዕከል በመሆኑ ይህንን ጦርነት ተከትሎ የበርካታ ሀገራት ኢኮኖሚ ኩፍኛ በመናጋት ላይ እንደሆነም እየተነገረ ይገኛል። ጦርነቱን ተከትሎም በበርካታ ሀገራት የነዳጅ እጥረት ተከስቷል። የዓለም አቀፉ የነዳጅ ዋጋ በአንድ ሳምንት ጊዜ ከፍተኛውን ዋጋ ጭማሪን አሳይቷል። እንደ ቢቢሲ ዘገባ ከሆነ ጦርነቱ በተጀመረ በአንድ ሳምንት ጊዜ ውስጥ የዓለም አቀፉ የነዳጅ ዋጋ በ9 በመቶ ዋጋ ንረት አሳይቶም በበርሜል 93 የአሜሪካን ዶላር ገብቷል። ጦርነቱ እየተራዘመ የሚቀጥል ከሆነ የነዳጅ ዋጋ ከዚህ በላይ እየናረ ሊሄድ እንደሚችል በርካቶች እየተናገሩ ናቸው። ከዚህ አንጻር ጦርነቱን ማራዘሙ ለተዋጊዎቹ እስራኤልም ሆነ አሜሪካ እንዲሁም ኢራን የሚሆን አይደለም። የብቻ ሳይሆን ለቀረው ዓለም ኢኮኖሚ የሚያስከትል አሉታዊ ተጽዕኖም ገና ከወዲሁ እየታየ ይገኛል። በርካታ ሀገራት በአሁኑ ሰዓት የነዳጅ ክምችታቸውን ቢጨርሱም ተጨማሪ ነዳጅ ግን እያስገቡ አይደለም። የነዳጅ ጭማሪ ቀጥተኛ እንዲሁም ተዘዋዋሪ የሆነ ተጽዕኖች አሉት። ከዚህ ባለፈም በዓለማችን ግዙፍ የተባሉ የአየር መንገዶች ሳይቀር ወደ መካከለኛው ምስራቅ የሚያደርጓቸውን በረራዎች አቁመዋል። ይህም በአሁኑ ሰዓት በአየር መንገዶች ላይ የሚያደርሰው ጉዳት በቀላሉ የሚታይ አልሆነም። በዚህ መልኩ እየደረሱ ያሉ ጉዳቶች 1፣ 2፣ 3 እየተባሉ ሲቆጠሩ የአሁኑ የመካከለኛው ምስራቅ ጦርነት እንደ ሌሎች ጦርነቶች የተራዘመ ጊዜ የሚጠይቅ አይደለም። ሊሆንም አይችልም። ከሆነም ዓለም አቀፋዊ ኪሳራው ከባድ እንደሆነም ባለሙያዎች እየተናገሩ ይገኛል። 50 በመቶ የነዳጅ ፍላጎቷን ከመካከለኛው ምስራቅ የምትሸምተው ቻይና ጦርነቱን አቁሙልኝ ካልሆነ በኢኮኖሚ ላይ ሊደርስ የሚችለውን ጉዳት በቀላሉ የሚገመት አይሆንም እያለች ይገኛል። በገፍ ምርቶቿ የምትታወቀው ቻይና የእሷ ኢኮኖሚ ጉዳት የመላው ዓለም ኢኮኖሚ ጉዳት መሆኑን ጥርጥር የለውም። ከዚህ ጋር ተያይዞም ነገሮች በዚሁ መልኩ እየተወሳሰቡ ይገኛል። አሜሪካና እስራኤል አሁን ላይ በጦርነቱ የተከተሉት ያለው ስልት ኢራንን የተኩስ አቁም ማስጨረስ ነው። ይህም በአንድ መልኩ የሚሳኤል ማስወንጨፊያዎችን ተከታትሎ በማውደም ሲሆን፣ ሌላኛው በተኩስ ኢራን ያላትን የሚሳኤል ክምችት እንድትጨርስ ማድረግ ነው። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለ ዩናይትድ ኪንግደም በሚገኝ ቲንክ ታንክ ውስጥ በመካከለኛ ምስራቅ ተንታኝ የሆኑት ዶክተር ኤች ሄለር ለቢቢሲ በሰጡት ማብራሪያቸው ላይ ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደ የጦርነት ስልት ማሸነፍ አይደለም ያሉ ሲሆን አክለውም ኢራን ግጭት ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር ሲሉም መናገራቸው የቢቢሲ ዘገባ አክሎ አመላክቷል። ኢራን በመደበኛ ጦርነት ልታሸንፍ አትችልም፣ ሌሎች ሀገራት በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ልትቀጥል ትችላለች ሲሉም ማብራሪያቸውን ለቢቢሲ ሰጥተዋል። ኢራን በአሁኑ ሰዓት ከአዘርባይጃን እስከ ቱርክ፣ ከሳውዲ አረቢያ እስከ ኳታር ብለውም እስከ ተባበሩት አረብ ኤሚሬት ድረስ የምታስወነጭፋቸው ሚሳይሎች ለማቆም የወሰነች መሆኑን በዛሬው ዕለት አስታውቃለች። ይህም አቅምን ከመባከን ለመቆጠብ የታለመ ይመስላል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።